የአላህ ሰላምና እዝነት የነቢያቶች መደምደሚያ በሆኑት የአላህ መልእክተኛ ነብዩ መሐመድ ላይ ይስፈን። የተወደዳችሁና የተከበራችሁ ውድ የዋይቲ ተመልካቾቻችን ሰላምታችን በያላችሁበት ይድረሳችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህ ከተጻፈው የተሰኘው ፕሮግራማችን ነው። በዚህ ዝግጅት የተጻፉ ወርቃማ የኢስላም ታሪኮችን የምንዳሰስበት በመሆኑ እኔ ራህመት ታጁ ፕሮግራሙን አዘጋጅቼ ወደናንተ ያደረስኩ አብሬያችሁ ቆያለሁ። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ከተጻፈው ክፍል 21 ይጀምራል። ኢስራ ወልሚዕራጅ ታላቁ የሌሊት ጉዞና የሰማይ እርጋት። ባለፈው ክፍላችን ነብዩ ሰለላሁ ዐለይሂ ወሰለም ወደ ጣይፍ ያደረጉትን አስቸጋሪ ጉዞና በዚያም የደረሰባቸውን መከራ ተመልክተን ነበር። ዛሬ ደግሞ አላህ Subhanahu Wa Ta'ala ለነብዩ ሰለላሁ ዐለይሂ ወሰለም የሰጣቸውን ታላቅ ክብርና መጽናኛ ማለትም የኢስራ ወልሚዕራጅ ታሪክ እንመለከታለን። አልኢስራ የሌሊት ጉዞ። ኢስራ ማለት ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሌሊት ከመካ መስጂድ አልሐረም ወደ ኢየሩሳሌም በይቱላሂል መቅዲስ መስጂድ አልአቅሷ ያደረጉት ጉዞ ነው። ነብዩ ሰለላሁ ዐለይሂ ወሰለም ቡራቅ በተባለች ፈጣን የሰማይ እንስሳ ላይ በመሆን ጅብሪል ዐለይሂ ሰላም አብረዋቸው ተጓዙ። መስጂድ አልአቅሷ ሲደርሱም ሁሉንም ነቢያት ኢማም ሆነው አሰገዱ። አላህ Subhanahu Wa Ta'ala ይሄንን አስደናቂ ጉዞ በቁርአኑ እንዲህ ይገልጸዋል። ያ ባሪያውን ከተከበረው መስጂድ ወደዚያ ዙሪያውን ወደ ባረክነው ወደ ሩቅ መስጂድ በሌሊት ውስጥ ያስኬድነው ጌታ ጥራት ይገባው። ከተአምራቶቻችን ልናሳየው ማስኬድ ነው። እነሆ እርሱ አላህ ሰሚው ተመልካችም ነው። ከመስጂድ አቁሳ በመቀጠል ነብዩ ሰለላሁ ዐለይሂ ወሰለም ወደ ሰባቱ ሰማያትም ወጡ። በእያንዳንዱ ሰማይ ላይ ካሉ ታላላቅ ነቢያት ለምሳሌ አደም፣ ኢሳ፣ ያህያ፣ ዩሱፍ፣ ኢድሪስ፣ ሃሩን፣ ሙሳና ኢብራሂም ጋር ተገናኙ። ከዚያም ፍጡር ሊደርስበት ወደማይችለው የመጨረሻይቷ ድንበር ስድረቱል ሙንተሃም ደረሱ። ነብዩ ሰለላሁ ዐለይሂ ወሰለም ከአላህ ጋር በቀጥታ የመነጋገር እድልን አግኝተዋል። በዚህም ታላቅ ስፍራ ላይ ሆኖ ለኡመታቸው አምስቱ አውቃት ሰላቶች ግዴታ ፈርድ የሆኑበትም ነው። መጀመሪያ ላይ 50 ሰላቶች ተደንግገው የነበረ ቢሆንም በነብዩ ሙሳ ዐለይሂ ሰላም ምክርና በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተደጋጋሚ ልመና አላህ ወደ 5 ዝቅ አደረገው። ሆኖም ምንዳው እንደ 50 ሶላት እንደሚሆን ቃል ተገባላቸው። ነብዩ ሰለላሁ ዐለይሂ ወሰለም በዚያ ሌሊት ጀነትና ጀሃነምን እንዲሁም የተለያዩ ሰማያዊ ምስጥራትን ተመልክተዋል። የቁረይሾች ማስተባበልና የአቡበከር ምስክርነት። በማግስቱ ነብዩ ሰለላሁ ዐለይሂ ወሰለም የሆነውን ሁሉ ለቁረይሾች ሲናገሩ ካፊሮቹ ተሳለቁባቸው። ሆኖም አቡበከር ስዲቅ ወሬው በደረሳቸው ጊዜ እርሳቸው ካሉ እውነት ነው በማለት ወዲያውኑ አመኑ። በዚህም ምክንያት አስዲቅ እውነተኛ የሚል ስም ተሰጣቸው። የኢስራ ወልሚዕራጅ ጉዞ ነብዩ ሰለላሁ ዐለይሂ ወሰለም በሰው ልጆች ዘንድ ቢገፉም በአላህ Subhanahu Wa Ta'ala ዘንድ ያላቸው ቦታ እጅግ የላቀ መሆኑን ያሳየበትና ለደረሰባቸው መከራ ትልቅ ካሳ የተሰጠበት ክስተት ነው። በሚቀጥለው ክፍላችን ነብዩ ሰለላሁ ዐለይሂ ወሰለም ወደ መዲና ለመሰደድ ሂጅራ መገደዱን የከፈቱበትን የአቀባ ቃል ኪዳንን ታሪክ እንመለከታለን። እስከዚያው በሰላም ቆዩ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።